በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምሰነበታችሁ እግዚአብሔር አምላክ የተባረከ ይሁን። ይህ የቃለ ወንጌል የቴሌቪዥን አገልግሎት ነው። የቃለ ወንጌል የቴሌቪዥን አገልግሎት ከኢቫንጀሊካል ቴሌቪዥን ጋር በመተባበር የሚያስተላልፈው ሳምንታዊ ፕሮግራማችን ነው። እንደምታስታውሱት ባለፈው ሳምንት ከአቶ ዳንኤል አበበ ጋር የሕይወት ምስክርነቱን በተመለከተ እንዳሳለፍን ሁላችንም ታስታውሳላችሁ። ብዙዎቻችሁ እንደታነጻችሁ ተስፋ እናደርጋለን። እግዚአብሔር አምላክ የተባረከ ይሁን። እንግዲህ በድጋሚ ዳንዬ እንደገና ስለተገናኘን ጌታ ኢየሱስ ክርስቶስ ይባርክ። አሜን። ጌታ ዘመንህን ይባርክ። አሁን በዚህኛው ክፍለ ጊዜ ደግሞ የምናተኩረው በስራ አገልግሎትና ስራና ትዳር፣ የስራ ኤቲክስን በተመለከተ ስነ ምግባርን በተመለከተ መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 5 ላይ ምን ይላል? እናንተ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ የሚል የአምላክ ቃል እናገኛለን። እና ክርስቲያኖች በየትኛውም የነሱ ፕሮፌሽን በሚፈቅድላቸው የሥራ አቅጣጫ ሁሉ እንዴት ነው የጽድቅ ተጽዕኖ ማምጣት ያለባቸው፣ የሕይወት ምስክርነታችን ምን ያህል በስራችን ተቀባይነት አለ የሚለውን ከሕይወት ልምዱ ከስራ ካሳለፈው የስራ ዓለም አንጻር ያካፍለናል ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ የምናተኩረው በዚህ ዙሪያ ይሆናል። ዳንዬ አሁን ይጸልይና ጸልየን እንጀምራለን ማለት ነው። ከእሱ ጋር አብረን እንጸልይ። ጌታ ኢየሱስ ክርስቶስ ይባርካቸው። እሺ፣ ክብር ለእግዚአብሔር ይሁን። እንጸልያለን። እግዚአብሔርን የሚፈራ ማን ነው? እሱ በወደደው መንገድ ያስተምረዋል፣ ዘሩን ምድርን ይወርሳል፣ ነፍሱን በመልካም ታድራለች ተብሎ እንደተጻፈ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ዘራችን ምድርን የሚወርስበት እውቀት ያገኘን። ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም ከሚያታልል ዳመና ጠብቀን። እግዚአብሔር ሆይ በክርስቶስ ኢየሱስ ስም እውቀትሽ አታሎሻል ተብሎ ተጽፏልና ከሚያታልል እውቀትም ጠብቀን። ጌታ እግዚአብሔር ሆይ ሕዝቤም እውቀት ከማጣቱ የተነሳ ጠፍቷል ይላልና ቃልህ ጌታ ሆይ ከመጥፋት ጠብቀን። ጌታ ሆይ በዚህ እውቀት ባርከን። ጌታ ሆይ እባክህ በክርስቶስ ኢየሱስ ስምና ስልጣን ከኛ የሆነ አንዳች ነገር የለም። ሁሉ ካንተ ነው፣ ሁሉ ባንተ ነው፣ ሁሉ ለአንተ ክብር ነው። በክርስቶስ ኢየሱስም ለክብርህ የሚሆን ነገር ብቻ ይባልልኝ ይነገርልኝ ያልከው ብቻ ይውጣ። ክብር ለአንተ ይሁን። አግዘን ጌታ ሆይ፣ ደግፈን ጌታ ሆይ፣ በክርስቶስ ኢየሱስም አንደበታችንን ተጠቀም። እግዚአብሔር ሆይ እናመሰግንሃለን። ራሳችንን ሰጠን በኢየሱስ ክርስቶስ ስም አሜን። ቃለ ወንጌል ቲቪ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ይባርክህ። ስለ ጸሎት ዳንዬ፣ እንግዲህ ስራ እንዴት ነው የጀመርከው? ስራ ለአንተ ምንድን ነው? ከአገልግሎት ጋር አብረህ እንድታያይዘውና በዛ አቅጣጫ እንድትነግረን ነው የፈለግነው። ስራ ለአንተ ምንድን ነው? እግዚአብሔር ይመስገን። ስራ መቼም ክቡር ነው። እግዚአብሔር የሰጠንን ስራ ማለት ስራችንም አገልግሎታችንም ወይም ደግሞ በምንውልበት ቦታ ሁሉ የእግዚአብሔርን ይዘን እንደምንገባ አስበን የምንንቀሳቀስ መሆን አለበት። ምክንያቱም መጽሐፍ ቅዱስ ሲናገር እሱ ሊገባበት ወዳለው ከተማ ላካቸው ነው የሚለው። ይዘን ነው የምንገባው ጌታን፣ ብቻችንን አይደለንም። በምንገባበት ቦታ ሁሉ የሚታየው ጌታ ነው። ስራ ቦታ ስንገባ ሊታይብን ይገባል ብዬ አስባለሁ። መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 28 ሁሉ ወደ ዓለም ሁሉ ሂዱ ነው ያለው። ዓለማችን ስራችን ቦታ ነው። ዓለማችን ካርታ ጉዳይ አይደለም። የስራችን ቦታ መድረካችን ነው። የምንናገርበት፣ የምንታይበት፣ የምናሳይበት ነው። እግዚአብሔር ካልታየበት እግዚአብሔርን ማሰደቢያ ይሆናል ማለት ነው። ምክንያቱም እግዚአብሔርን ይዘን የምንገባው ነገር የከበረ ነገር ነው። በዚህ ምድር ላይ ስንኖር የምናሳየው
አገልግሎት መድረክ ላይ ብቻ አይደለም። አገልግሎት ቤተክርስቲያን ብቻ አይደለም። በምንወጣበት ቦታ ሁሉ ያ የተሰጠንን ብርሃን የምናበራበት የምናካፍልበት ነው። ቤተክርስቲያን ቁጭ ብለን ብርሃን ለብርሃን ማን ለማን ሊያበራ ነው? የምናበራው ውጭ ነው መሆን ያለበት። የምናበራው ውጭ ነው መሆን ያለበት። እሷ ጋር የሆነ ነገር አለ የሚባልበት፣ እሱ ጋር የሆነ ነገር አለ የሚባልበት እዛ የምንሰማራበት ቦታ ይመስለኛል። በዚህ ነገር እያሰብን ብንገባ ጥሩ ነው። የመጽሐፍ ቅዱስ ሲናገር ምስጉን ነው አለ ማ በክፉዎች ምክር ያልሄደ በክፉዎች መንገድ ያልቆመ፣ ምስጉን ነው ማ በኃጢአተኛ መንገድ ያልሄደ፣ ምስጉን ነው ማ በክፉዎች ወንበር ያልተቀመጠ፣ በኃጢአተኞች ወንበር ያልተቀመጠ። ማለት ሁለት መንገዶች አሉ፣ አንድ ወንበር አለ እዛ ጋር ስናይ እና ያንን መንገዳችንንም ወንበራችንንም ማን ጋር ነው ያለሁት፣ ከማን ጋር ነው የምውለው፣ ማን ጋር ነው የተቀመጥኩት የምንልበትን እንድናይ ያደርገናል። እዛስ እሱ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ሕጉንም በቀንና በሌሊት ምን ያደርጋል? ያስባል፣ ያሰላስላል። እሱም በባህር ዳር እንደተተከለ ውሃ አይደል? ፍሬውም እንደማያቋርጥ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ማለት ክንውን የሚመጣው በዚህ በእግዚአብሔር ቃል ውስጥ ሆነን ነው። ለዚህ ነው ዳዊት ምንድን ያለው? አንተን እንዳልበድል ሕግህን በልቤ ሰወርኩ አለ። የእግዚአብሔር ቃል በውስጡ የተሰወረበት ሰው እግዚአብሔርን የመበደል አቅም የለውም፣ አቅም አይኖረውም። ስለዚህ ያንን ነገር ሁልጊዜ እየተነጋገርንበት በምንወጣበት ቦታ ነው ያንን እያወጅን ብንሄድ ስራችንም ይከናወናል። ሰዎችም ያንን ነገር ያያሉ። ምክንያቱም እኛ አሁን ስራ የምንሄደውን አይደል መኪና የምንነዳውን ምንድን ያለን? ሞታችኋልና እንግዲህ ለሞተውና ለተነሳው እንጂ ለራሳችሁ አትኖሩም አለን። አትኖሩም ታዲያ ስንለው ለሚሞቱት የሞት ሽታ የምድኑት ደግሞ የህይወት ሽታ ናችሁ አለና ያለ መሽተት የማንችልበት ህይወት ውስጥ አለን። ካልሸተትን ሄደን ህይወት ካልሸተትን የህይወትን ቃል እንኳን ማቅረብ አንችልም። ህይወት ይጠበቅብናል ህይወትን ለማግኘት እና ያ መስሪያ ቤታችን ዓለማችን ነች፣ መድረካችን ነች። ግድ ቤተክርስቲያን ውስጥ ቆመን ማለታችን ብቻ አይደለም። እዛ ጋር ሌላ ከሆነ እግዚአብሔርም ይሰደባል እና እንደው ትኩረት ቢሰጠው በዚህ ነገር ላይ እላለሁ። ምክንያቱም መስሪያ ቤታችን በእውነት በጌታ መሆናችን ይታወቃል ወይ? የት ሰርተሃል? ኢልካ ሰርቻለሁ ከጌታ በፊት። በጌታ ከሆንኩ በኋላ ግን እንደውም እሱን ብጀምሮ ደስ ይለኛል። ማለት እዚህ ጸሎት ቤት እየጸለይን ሌላ ቦታ ነው አዳር ፕሮግራም ያለን ቦታ ነው እና ጸሎት አልነበረኝ፣ ስራ አልነበረኝ። በዛ ሰዓት ስራ ስላልነበረኝ በቃ ያንን መከራ የችን ጊዜ አሳልፊያታለሁ። በጌታ ከሆንኩ በኋላ ያ ወንድሜ አንድ አሰብ የሚባል አሰብ ቦታ ስራ ተገኘልኝ ተባለ እና በጣም ደስ አለኝ። በሌለኝ ሳንቲም ሰው ጋር ደወልኩኝ፣ መታወቂያ ምናምን አዘጋጀሁ አልኩኝና ልሰራ ሲዘጋጅ ማታ ተንበርክኬ የሚያቃጥል እንባ አይኔ ይፈስ ነበረ። ምንድን ነው ጌታ ሆይ እያልኩኝ በሶፍት እንደተጠርኩ ጨርሼ ወጣሁኝ። ከዛ በኋላ ወደ ስራ ያንን ሰዎች ጋር ለማግኘት ሲሄድ ሰዎቹ ጠፉ፣ አላገኘኋቸውም። ምንድን ነው ጌታ ሆይ በጌታ ላይ አጉረመረምኩ። እንዴት ያገኘሁትን ስራ እንዴ አመልጠኛል ብዬ በጣም አዘንኩኝ። ከዛ በስንተኛው ቀን ሳምንት ይመስለኛል ካለፈ በኋላ አንዲት እህት ጋር ሄድኩኝ። እዛ እስራኤል ኤምባሲ ፊት ለፊት አንድ የጸሎት ቤት ነበረ፣ እንጸልይ ነበረ እዛም ጋር ገብተን እና ያቺ እህት እግዚአብሔር ይባርካት ዳንኤል አለች። አቤት የሆነ እስራኤል ኤምባሲ ስራ ይፈለጋልና አንተ ደግሞ የእጅ ሙያ ያለህና ለምን አትሰራም አለች። ስጭኝ። እሺ እንዴት ነው የማደርገው? ስለ አሁን ሰውየው መጥቶ ነበርና ስልኩን ልስጥህ አለች። እሺ አልኩና ሰውየው ጋር ደወልኩና ሳናግረው ሶሪ ዘገየህ፣ ሌላ ሰው አግኝቻለሁ እና በቃ ይቅርታ አለኝ። በቃ እሺ ችግር የለም ለኔ ያላለውም ስለዘጋ ስል ኖ ለማንኛውም ና ጠዋት ምንድን ነው 2 ሰዓት በኢትዮጵያ አቆጣጠር 2 ሰዓት ላይ ና አለኝ። እሺ ብዬ ተነስቼ ወደዛ ሄድኩኝ። ጠዋት ወገኖቹም ጸልዩልኝ አልኩና ሄድኩኝ። እሱ ከዩኒቨርሲቲ ምሩቅ ነው፣ እኔ ደግሞ 12 ግራጁዌት ነኝ። ምንም ነገር አልነበረኝም በዛ ጊዜ። አሁን እንኳን ትንሽ አሻሽያለሁኝ። ከዛ በኋላ እዛ ስንደርስ ሰውየው ቀረ ማለት ለጥቂት ጊዜ አረፈደ
ሲያረፍ በቃ አበሻ ነገር ምናምን ብሎ ሰውየው ተቆጣና ሲል አይ ግድ የለም ትንሽ እንጠብቀው እና ስል ፊቴን ዞር ብሎ አየኝና ምንድን ነው አንተ ምናምን አለኝና ዝም አለኝ። ግማሽ ሰዓት አርፍዶ ሰውየው መጣ። ከዛ በኋላ ሁለታችንም በሉ ንግቡ አለና ኢንተርቪ ወደ እስራኤል ኤምባሲ ገባን። እስራኤል ኤምባሲ ስንገባ በየተራ ነው ኢንተርቪው ያደረገን። እኔን ኢንተርቪው ያደረገና በቃ እንጠራሃለን ሂድ ብሎ ስልክ ቁጥሬን ተቀበለ። እሱን ምን እንዳለው አላውቅም። እኔ ወጣው። ልክ ከእስራኤል ኤምባሲ ወጣ ብዬ ሱቅ አለች። ድሮ የእጅ ስልክ የለም፣ ባለገመዱ ነው የታሰረ ስልክ ነበር ማለት ነው። እና ቤት ደወልኩና ከእስራኤል ኤምባሲ ከሰው ከደወለልኝ መልእክት ተቀበሉልኝ ብዬ ስናገር ነው አሁን እስራኤል ኤምባሲ ደውለው ና ይሉሃል አለች። እኔ እኮ እዛ ነው ያለሁት አሁንና እሺ ብዬ ተመልሼ ገባሁ። ስገባ ምንም አላሉኝም። ስራ ጀመር። ደሞዝ አልነገሩኝም፣ ስራ ጀመራለኝ። እሺ ብዬ ደስ አለኝ። ስራ ጀመሩ። ከዛ በኋላ እንደዚህ እቃ ግዢ ውስጥ ከሹፌር ጋር ሂድ ተባልኩኝ። ግዛ ፐርቼዝ አድርጋለሁ። እሺ ብዬ ልምዱ የለም ቸርነቱ ነገር እዚያ ጋር ስገባ እንደዚህ እንጨምር ምናምን እኔ እንደዚህ አይነት ነገር የለም እንደዚህ አይነት ነገር አለ እንደ እያልኩኝ ያሉኝን ዋጋ ሰብስቤ ስመጣ ሰውየው ብዙ ሰዎች አኮረፉ። አላወኩም። እኔ ደግሞ ሰውየው ደግሞ ተደሰተ። ልዩነቱን ዋጋውን ሲያይ ጊዜ በጣም እንትን አለና ከዛ በኋላ በቃ ለነገሮች ለእኔ መሰጠት ጀመሩ። እኔ አላወኩም። ታማኝ እየሆንክ ስትመጣ ያው በቃ እግዚአብሔር እንትን አለኝ። ብዙ ነገር አደረገ እግዚአብሔር። ከዛ በኋላ በቻርተር እንኳን እቃ አስጨኘ ለብቻ በአውሮፕላን ላኩኝ። ወደ ጎንደር ተላኩኝ። ወዛ መስራት ጀመርኩኝ። በቃ እግዚአብሔር አከበረኝ በዛ ስፍራና እየሰራሁኝ እያለ በጣም የሚገርመው ነገር ወደ አዲስ አበባ መጥቼ ለረፍት መጥቼ ወደ ብረታ ብረት ወክ እያደረጉ እግዚአብሔርን እያመሰገንኩ ስወጣ ከብረታ ብረት ወረድ ብሎ የበግ መሸጫ መንገድ ነበረ። እዛ ላይ ማዕት ድንኳን ተሰራዋል። ድንኳኑ በጣም እንትን ብሏል እና ምንድን ነው እያልኩኝ ጠጋሁ። ስጠጋ መንፈስ ቅዱስ የሆነ ነገር አመለከተኝ። ምንድን ናቸው ብዬ ጠጋ አልኩኝ። ስል ከአሰብ ተፈናቃዮች ናቸው አሉ። ለካ እግዚአብሔር የከለከለኝ ያንን ባያስለቀሰኝ ለዚህ ነው። እግዚአብሔር ለካ ከመጀመሪያ የመጨረሻውን የሚያውቅ እግዚአብሔር ለካ አስጥሎኝ ነው። ከዚህ ነገ ተመልሼ መጭቼ ነበረ አልኩኝና እግዚአብሔርን አከበርኩኝ። እግዚአብሔርን በእንባ ተመለስኩኝ። ከዛ በኋላ እግዚአብሔር ነገሮችን እየቀየረ በዛው በስራ ኤምባሲ በቃ ለኤምባሲው ትፈለጋለህ ተብዬ በኤምባሲው ዞርኩኝ። ከዛ ከእንትን ቤተ እስራኤሎችን ሰበስብ ነበረ፣ አገር ዞር ነበረ። በቃ እግዚአብሔር በቃ አከበረኝ በዛ ስፍራ በመውጣት እስከማልችልበት በቃ በብዙ ነገር እግዚአብሔር ታማኝ አድርጎ በኋላም መጨረሻ ላይ ሁሉ ምክትል አስተዳደር አደረጉኝ እዛ ስፍራ ማለት ነው። በቃ ደሞዝ ከፋይ እኔ ነኝ። እንደ ዳንኤል ነው የሆንከው እኮ ዳንኤል እንደ ዳንኤል እዛ ዳንኤል መጽሐፍ ምዕራፍ 6 ላይ ያለ እንደዚሁም ባልሆን አከበረኝ እግዚአብሔር እና በጣም አምነው ለቀቁልኝ። ሁሉን ነገር ቤታቸውን ይሰጡኛል፣ መኪናቸውን ጠብቅ አንተ ወደ ውጭ ሲሄዱ እንኳን አንዳንድ ሰዎች ቁልፍና መኪናቸውን ቤታቸውን ሰጥተው ለእኔ ወደ ሀገራቸው ይሄዳሉ። መኪናቸውን እንድጠቀም ቤታቸው እና በጣም በቃ አከበረኝ እግዚአብሔር። ስንት ዓመት ሰራ? 20 ዓመት ሰራሁኝ። እስራኤል ሀገርም ሄጄ ጎብኝቻለሁ እና 20 ዓመት ሰራሁ። ሁል ጊዜ የመጣው ሚኒስቴር ሁሉ ስለ እኔ የማያውቀው ነገር የለም። በእርግጥ በዛ ጊዜ ብዙ ዋጋ በመክፈሌ አንዳንድ ነገሮች ግን ቤቴን ጎድቼ ነበረ። ማለት ከልጆቼ ጋር እና ከባለቤቴ ጋር ያለውን ጊዜ ሰርቆብኝ ነበረ እንጂ በዛ ነገር ጥሩ ሆኖ ትንሽ እዛ ጋር ጊዜ በማጣት ሚስ ያደረጓቸው ነገሮች አሉ፣ ብዙ ነገሮች እና በዛ ትንሽ ይጸጽተኛል እንጂ ሌላ። ስለዚህ ባላንስ መደረግ አለበት።
ባላንሴን ስቼ ነበረ በዛ ብዬ አስባለሁ። እና ልጆችን የማጣት አደጋ ሊያጋጥምህ ይችላል። አሁን ብዙ ሰዎች በጣም ስራ የሚሉ ሰዎች ትዳራቸው በጣም አደገኛ ሁኔታ ውስጥ የሚገባበት ሁኔታ አለ። አዎ እሱን ባላንስ ማድረግ መቻል በጣም ጥሩ ነው፣ በጣም ጥሩ ነው። ምክንያቱም ስራው የትም አይሄድም፣ ስራው የትም አይሄድም። ስራው ላይ ታማኝ መሆኑ ጥሩ ነው፣ በጣም ጥሩ ነው። እግዚአብሔርን ማስከበር ነው። ደግሞም እዛም የተሰጠን ኃላፊነት ስላለ እዛም ጋር ደግሞ እንዳናድርግ ምክር ቢሆን ጥሩ ነው ማለት ነው። ባላንስ ቢሆን ጥሩ ነው። አሁን በእርግጥ አንዳንድ ነገሮችን ማናስተካክላቸው ነገር ድረስ ይደርሳል። ይህንን በማድረግ በዚህ ክፍተት ምክንያት ምክንያቱም ልጆችን ታጣለህ፣ ትዳር ላይ ጉለት ይመጣል። እድሜያቸው ከሄደ በኋላ ልጆቹን ጋይድ ላድርጋቸው ብትል አትችልም። እና ይህንን ነገር ባላንስ ማድረግ ያስፈልጋል። ቃለ ወንጌል ቲቪ ነው። በጣም ተሰጥቼ ነበር ለዛ የምሰራው። በጣም ተሰጥቼ ያለ እኔ አይሆንም እስኪሉ ድረስ ሆኜ ነበር። ግን ባላንስን አልጠበቅኩም ነበር። በዛ ሰዓት ትልቅ ክፍተት ቤቴ እንትን ብሎ ነበር እና ጌታ ግን እግዚአብሔር መልካም ነው። አሁን ምንድን ነው የምትሰራው? አሁን የምሰራው አየር መንገድ ውስጥ ነው የምሰራው። በፊት እዛ አሜሪካን እንደገባው ትራክ ነበር የጀመርኩት። የትራኩ ቢዝነስ በነዳጅ እጥረት ምክንያት ሲጎል ትራኬን ሸጬ አሁን አየር መንገድ ነው የምሰራው። አየር መንገድ የኢትዮጵያ አየር መንገድ ሳይሆን የአሜሪካን አየር ኤርላይንስ ውስጥ ነው የምሰራው። እንትን ነው ስካይ ቺፍ የሚባል ድርጅት አለ። እዛ ውስጥ ካተር በማድረግ ምግብ ወደ ኢንተርናሽናል ፍላይቶች ላይ ነው የምሰራው። ጌታ ይመስገን። ዳንዬ ስራ ላንተ ምንድን ነው? ከተልእኮ አንጻር ስራ ላንተ ምንድን ነው? እንደው ማለት ደሞዝ ማግኘት ነው ወይ? እንደው ግብህ ምንድን ነው? ስራ ላንተ ምንድን ነው? እኔ ሁሌ የምለምነው እግዚአብሔር እንደው ወደ ተፈጠርኩበት ዓላማ እንድገባ ነው ሀሳቤ። ይሄ እግረ መንገድ ጉዳይ ነው። ስራ ያው መስራት አለብን። ቤታችንን ልናስተዳድር፣ ልጆቻችንን ልናስተዳድር መስራት አለብን። ግን በጽድቅ እንሰራ ምን በላው አይከብደንም ምንኖረው። ምክንያቱም ድንጋዮች ይጮሃሉ አይደለም የሚለው መጽሐፍ ቅዱስ። በጩኸት የሚጮሁ ነገሮች እንዳይኖሩ ቤታችን፣ ግንቡ አንዱ ለአንዱ ይጮሃል ይላል። ምክንያቱም የሰራነው ኬት አምጥተህ ሰርቀኸኝ አይደል ያመጣኸው የሚሉ ነገሮች ሳይኖሩ በሰላም የምንተኛበት ስራ መስራት አለብን። ስራ መስራት አለብን። ነገር ግን በዚህ ምድር ላይ ስንኖር ብርና ወርቅ ተሸክመን እንድንኖር አይደለም፣ ክብሩን እንድንሸከም የተጠራን ሰዎች ነን። ስለዚህ የምናስበው ከዛ ይልቅ ዋናው ነገር እንዳለ ኪሳችን አብጦ ነፍሳችን እንዳጠፋ እግዚአብሔር ይረዳን ነው የምለው። ለነፍሳቸው ክሳት አይደል? ሆዳቸው ሞልቷል፣ ለነፍሳቸው ግን ክሳት ሆነ ማለት ነው። እንዳይሆንብን ስራ በጽድቅ ከተሰራ እግዚአብሔር ይከብርበታል። እዛም ደግሞ ወንጌል አለው። ወንጌል አለው። አንድ ሰው ትዝ ይለኛል፣ አንድ ጊዜ አሁን ቦታ ሄዶ ጌታ ይመስገን 5 ዓመት 6 ዓመት ስቀመጥ ማንም የጌታ መሆኔን ሳያውቅ ወጣሁኝ አለ። በጣም አሳፈረኝ። በጣም የሚያሳፍር ነው ማለት ነው። ጥሩ ሊሆን ይችላል፣ ግን ልንገለጥ ይገባል፣ ሊታወቅ ይገባል። የጌታ መሆናችን ሊወራ ይገባል፣ ልናወራ ይገባል። ያ መድረካችን ነው። ብዙ ሰዎች በጌታ የዳኑበት አሁን ባለሁበት ቦታ ቢያንስ 5-6 ሰዎች ድነዋል፣ ጌታን አግኝተዋል። እንደውም አንዱ ስም አልጠራም፣ በእርግጥ በመጽሐፍ ቅዱስ እያነበብኩ እያለሁ አጠገቤ መጣ። መኪና ውስጥ ቁጭ ብዬ የመጽሐፍ ቅዱስ አነባለሁ፣ እዛ ስራ ቦታ ማለት ነው። መጣና ምንድን ነው የምታነበው አንተ? ጴንጤ ነህ እንዲ አለኝ። እኔ አማኝ ነኝ፣ ጴንጤ አይደለሁም አለ። እኛም እኮ እንጸልያለን፣ እኛም እኮ እንትን አለን። እንዴ ምንድን ነው የምትጸልየው አልኩት። ስለው አባታችሁ ነኝ እኔ እምላለሁ። አዎ ልክ ነህ፣ ግን እንዴት ደፈርክ አልኩት። እንዴት ደፈርክ አልኩት። እንዴት ነው የምደፍረው? እንዴ ልጅ ሳትሆን እንዴት አባቴ ትለዋለህ? አንድ ሰው ይባላል እንዴ አልኩት። እንዴት አይባልም አለኝ። አይባልም። የወልድ ጥቅሱ እኮ ዮሐንስ ወንጌል ምዕራፍ 12 አንብብና በልጁ የሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ዮሐንስ ወንጌል 1:12 ሰጣቸው። እና ልጅ ሳትሆን እንዴት አባቴ ብለህ ትጠራዋለህ ስለው አይኑን ፈጠጠ፣ ደነገጠ። ከዛ በኋላ ቃሎችን እያየሁ ትንሽ ነገርኩትና
ኦኬ አንድ ጥያቄዎች አሉኝ እሱን ይዤ ልምጣ አለ። ይዘና ችግር የለም እና ከባለቤቴ ጋር ልምጣ? አዎ አብራችሁ በስልክም አናግሩኝ አልኩት። እሺ አለ። አንዳንድ ጥያቄዎች ጠየቁኝ። አሁን በጌታ ናቸው፣ ቤተክርስቲያን ይሄዳሉ። ክብር ለጌታ ይሁን። እና እንዲህ አይነት ነገር አለው መድረካችን፣ ስራ ቦታችን ቢሆን በምንሰራው ነገር በሀቅ ብንሰራ እሱ እኮ እንደዚህ አይነት ነገር አያደርግም እንዲባል ተጽዕኖ እንድንፈጥር እንጂ ያው ናቸው እንድንባል ባይሆን። በተለይ አሁን ግዢ ላይ ቅድም ያነሳው ሀሳብ እንደው የከፍታ የመነሻ እሱ ይመስለኛል። እውነት ነው። ከዛ በኋላም በዛ አልቀጠለም እኮ ማለት በዛ እንትን አላለም፣ ቀጠለ። ሌሎችም ነገር መጡ። ሌሎችም ነገር እያደገ መጣ። መታመን ጀመረ፣ መከፈት ጀመረ። ነገሮች እያደጉ መጡ። እስራኤል ድረስ እስከ መላክ ድረስ ደረሱ ማለት በቃ አመኑ። አለ እኮ ቪዛ በጉቦ እኮ የሚሰጥበት ቤት ነው። አንዳች ነገር አልተነካካንም። ምክንያቱም ማንም ብዙ ሰው ልክ ያለው እስራኤል ከአንዳቸውም 5 ሳንቲም አልወሰድኩም። ያውቃሉ ደግሞ እነሱ የማያውቁት ነገር የለም። እኔም የጠየቅኩትን ሰው እሺ ነው የሚሉኝ። ቪዛ ይሰጣቸዋል። እግዚአብሔር አግዞኝ ደግፎኝ በብዙ ነገር እግዚአብሔርን አስከብረን። አሁንም ባለፈው ስደውል ና ቤትህ ነው የተባልኩት። ወጥቻለሁ፣ ሪዛይን አድርጌያለሁ። ና ቤትህ ነው አንተ እኮ በመልካም የወጣህ ነህ ነው ያለኝ እና እግዚአብሔርን አመሰግናለሁ። ስለዚህ አሁን በአሁኑ ወቅት ክርስቲያኖች እንታማለን። ዳኒ በመንግስት መስሪያ ቤት በተቋም ማለት እንደው እንደ እግዚአብሔር ቃል ከኖረን ፖለቲካውም ውስጥ ሊሆን ይችላል፣ ንግዱም ውስጥ ሊሆን ይችላል። የተለያየ ቦታ ክርስቲያኖች መስራት እንዳለባቸው ነው እኔ የማምነው። ከዚህ አንጻር የታማኝነት ጥያቄ አለ። በዝቅተኛ የሚሆኑ በመካከለኛ በከፍተኛ ደረጃ ሹመት ላይ ያሉ በስልጣን ደረጃ ላይ ያሉ ወንድሞችና እህቶች አሉን። አንዳንድ ቦታ ግን ጥያቄ አለ። የታማኝነት ጉዳይ ጥያቄ ይነሳል። ምን ትላለህ አንተ? አዎ ቢሆን ቅድም እንዳልነው በታማኝነታችን ብርሃናችን ቢበራ ጥሩ ነው። ማለት እርስ በርስ ስንገናኝ ብቻ እኔ እናንተ ብንሆን ቤተክርስቲያን ተሰብስበን ማንን ሊያጣፍጥ እዛ ነው ማጣፈጥ ያለብን። እዛ ብናጣፍጥ እዛ ስለ ኢየሱስ ቢወራ እዛ ስለ በጽድቅ ቢወራ ስለ ነገር ባይወራ አሁን ነገር እንኳን ሲጀምሩ ባንቀላቀል ስለ ፖለቲካ ውስጥ ገብተን ባናማ ስራችንን ብቻ ሰርተን አስከብረን ጸጥ ብለን ብንወጣ ምን በጽድቅ ብንሰራ ይሄ በቃ ኤፌሶን 4:20 ላይ እናንተ ግን ክርስቶስን እንደዚህ አልተማራችሁትም ካለ እኔ ክርስቶስን እንደዚህ አልተማርኩትም ብንል የእነሱ ነገር ልዩ ነው ቢባል መልካም እኮ ነው። ክርስቶስን ነው የምናከብረው እኮ የምናከብረው መቼም ጌታን የምናከብረው አውቶቡስ ላይ አግኝተን ወንበር አንለቅለትም። የምናከብረው ቃሉን ስናከብር ነው፣ የሚለውን ስናደርግ ነው አይደል? በቃ ባለው ነገር በፍርሃት እግዚአብሔርን በመፍራት ብንወጣ ብዙ የውጭ ሰዎች በልጠውናል። በብዙ ነገር ተጽዕኖ ፈጥረውብናል። ተጽዕኖ መፍጠር ሲገባል እኛ እነሱ ጋር መድኃኒት አለ ሊባል ሲገባው እነሱ ጋር የሆነ ነገር አለ ሲባል ሲገባው ተወስደናል። በቃ በልጠውናል። ቤተክርስቲያን አሁን ማድረግ ቤተክርስቲያን ትንል እኔ ህንጻውን አይደለም የሁለት ሰው ስብስብ ቤተክርስቲያን ነው። እኔ ነኝ ቅዱሳን አባት ነው። እኔ ነኝ። አሁን ለድሆችን መርዳት ለኤንጂኦ ተሰጥቷል። ቤተክርስቲያን ብትይዘው በቅድስና ብትይዘው በጽድቅ ብትይዘው እኮ የቤተክርስቲያን ነው። ያ ፖለቲካውም እኮ የክርስቲያን መሆን ያለበት በጽድቅ በእውነት ማንንም ባለመግፋት ማንንም ባለመናቅ ማንንም ዘር እኛ በዘር አይደለም ከዘር ነው ያዳነን። ከዘር ነው ያዳነን። ምክንያቱም አሁን በጣም የሚገርመው አይሁድ የለም ግሪክ የለም ጨዋ የለም ባሪያ የለም ተብሎ አማራነት ከየት መጣ? ከቤተ ክርስቲያን ውስጥ ነው እኮ ይሄ ነገር ያለው። ማን ነው ሮማኖት ከየት መጣ? እንደ ቃሉ እኮ አለመኖራችን ይሄ ውድቀታችን ነው እኮ። ወደ እግዚአብሔር ወደ ድሮ ወደ እግዚአብሔር ቃል ብንመለስ ቃሉን ብናከብር ስራውን በምንሰራበት ቦታ ሁሉ ይሄ የጌታ ነው እኔ ጌታን እንደዚህ ያልተማርኩትም እያለን ብንንቀሳቀስ እኮ ጌታ ይከብራል።
እግዚአብሔር ይከብርበታል። እግዚአብሔር ለማንንም አያሳጣም፣ ያኖራል፣ ያከብራል፣ ከፍ ያደርጋል። ስለዚህ ዝናው ይወጣል። የእግዚአብሔር ዝናን ለማውጣት እንድንቀሳቀስ ጥሩ ቃለ ወንጌል ቲቪ ነው። ስራ አገልግሎት አይሆንም? አገልግሎት ነው ማለት እኔ አገልጋይ ነኝ ብለው የሚያስቡ ቸርች መድረክ ላይ ባለችው እንቅስቃሴ ብቻ ነገሩን የሚወስኑ ሰዎች አሉ። መጽሐፍ ቅዱስ እናንተ የዓለም ብርሃን ናችሁ ደግሞ ድርሻው ናችሁ የሚለውን ተዘንግቷል። አሁን ዳንኤልን አይተኸው እንደሆነ በሶስት ነገስታት ዘመን፣ በናቡከደነጾር ዘመን፣ በብልጣሶር ዘመን፣ ከዛ በዳርዮስ ዘመን ሁሉ ተቋም ሲቀየር አስበዋል። እንግዲህ መንግስት ሲቀየር ብዙ ነገር ነው የሚቀየረው። ዳንኤል በዛ ውስጥ ታማኝ ሆኖ የቀጠለበትን ታሪክ እናያለን። እና ነብይ ነበር እንደዛው ነው አይደል? ትንቢተ ዳንኤል ብለን የምንለው ነብይ ነበር ያ እግዚአብሔር ሰው። እና ፋይሉ ሲገላበጥ ከአምላኩ ሕግ በስተቀር ነቀፋ እናገኝበትም የተባለ አይነት ሰው ነው። ምስጉን ሰው ነው። ስራን አገልግሎት ማድረግ አይቻልም ወይ? ለምንድን ነው የሚወሰነው? እውነት ነው። ስራ አገልግሎት ነው። ስራችን አገልግሎት ነው። ዛም ቅድም አሁን ብዙ ሰዎች ያገኘሁበት መድረኬ ስራዬ ነው። ስራዬ ቦታ ላይ ነው። የሰራን ወንጌል መስበክ እንችላለን። የግድ ፓስተር ለዛ ነገር አይመጣልንም። ለፓስተሮች፣ ለቤተክርስቲያን አገልጋዮች መተው የለብንም። በምንሰማራበት ቦታ ቅድም እንደተነጋገርነው ዓለማችን ስራችን ነው። ወደ ዓለም ሁሉ ሂዱ የተባለ ወደዛ ስፍራ ወደምንሄድበት ቦታ ሁሉ በጽድቅ ልንሰራ ይገባል። ዳንኤልን ስናይ እኮ አልበላም ስላለ ነው ያልተበላው። አሁን መብላት የምንበላው ማህበር ሆኗል። ማለት የውጭው አይገደኝም፣ በጌታ ነን የምንል እኛ ጉቦ እንሰጣለን፣ እንቀበላለን። አንበላም ብንል እኮ አንበላም። አረ መጥሪያችን ራሱ የስልክ መጥሪያችን ራሱ መዝሙር ሆኖ ግን ቢዝነስ ሰዎች እሱ ወይ መዝሙሩን አስቀምጦት ወይ አንዱን ነገር ሆኖ የሚባልበት በየመስሪያ ቤቱ ለሙስና ተጋላጭ የሆነበት ሁኔታ አለ ነው እየተባለ ያለው። እውነት ነው። እኔም እዚህ እሰማለሁኝ። ግን ቢሆንልን በጽድቅ እንድንኖር፣ በፍርሃት እንድንኖር፣ እኔ ክርስቶስን እንደዚህ ያልተማርኩትም ብንል አትሊስት ሰውን ማዳኛ መንገድ እነሱ ጋር የሆነ ነገር አለ ቢባል። ጴጥሮስ ላይ የሚናገረው ነገር አለ አይደል? ጴጥሮስ ላይ የሚናገረው ምንድን ነው? እንደ ቀድሞ በዝሙት በመዳራት ከእነሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ ይላል። ማለት ይሳደባሉ፣ ግን እንዴት ቻሉት ይላሉ። አሁን ግን ሚሉ አይመስለኝም። ምክንያቱም ያው ነና ከበላን እየተበላን ነው፣ ነገራችን እየተበላን ነው። ምክንያቱም መንፈሳዊ ነገር ጥቂት ነገር ነው የሚያንሸራትተው። የምንወስነው ነገር አቋማችን ነው። አቋም እኮ ነው ያስፈልጋል። አልበላም በቃ አንበሶቹም አንበላም ይላሉ። ስላልበላ አንበላም የሚሉት ለዚህ ይመስለኛል እንጂ ብዙ ነገር በልቶናል። አሁን ጉልበታችን ተበልቷል። የጸሎት ወላት አንድ ነገር አድርጎ ተንበርክኮ ጸልዮ ሰላም ከሆነ ችግር አለ ማለት ነው። አጥፍተን መተን ተንበርክከን ምንበረከክና ሰላም ከሆነ የማይወቅሰን ከሆነ ችግር አለ። ኬታ መጣሁ ይላል እኮ ገለህ ወረስከው ይላል እኮ እግዚአብሔር መንፈስ አይደል? እኛ አሁን የምስጋና ፕሮግራሞች ሁሉ ሊፈተሹ ይገባል። ኬት ነው የመጣው? ገሎ መውረስ እኮ አለ። ገለህ ወረስከው ነው አይደል የሚለው? ኬት መጣ? ምስጋና ፕሮግራም ላቸው ቼክ ማድረግ አለብን። ኬት ነው የመጣው? ስለተገኘ ብቻ ደግሞ በረከትን ብር ብቻ ማድረግ የለብንም። በረከት ኦልሬዲ ተባርከናል። በሰማያዊ ስፍራ የተባረከነን፣ ህይወታችንም በክርስቶስ ኢየሱስ በአብ ቀኝ ተቀምጧል። ስለዚህ በረከትን ብር አገኘ ወይም ደግሞ ስለተቦሳቆለ ጌታ ቆጣው፣ ስለተባረከ ደግሞ ጌታ ባረከው፣ ይሄ ትክክል ነገር ነው ብዬ አላስብም። ኬት ነው የመጣው? ምንጩ ኬት ነው? እግዚአብሔር ይባርካል። ግን በጽድቅ ነው ወይ የተገኘው? ግንኙነት የለም ወይ?
ዳንኤልን እኮ ፈልገው ያጡበት መስሪያ ቤት ስላጡ ነው በጸሎቱ የመጡት አይደል? መስሪያ ቤት ሲያጡ ቢፈልጉ ምንም መዝገቡ ላይ ምንም አላገኙበትም። በጸሎት በጌታ ግን መጡበት። በቃ እስቲ እንደው አትሊስት ወደዚህ ነገር ብንሄድ በቃ በጸሎት ይምጡ፣ በክርስቶስ በሆነ ነገር ይምጡና ይክሰሱን፣ ጌታ ጣልቃ ይገባልናል። በዛ ግን እጁ የለበትም። በዛም አንታይም። የምንታይበትን ነገር ብናደርግ ብንስተካከል። አሁን መጽሐፍ ቅዱስ ሲናገር እኮ አንዳንዶች ሕሊናን ጥለው በእምነት ነገር ጠፉ ነው የሚለው። ማለት ሕሊና ገንዘብን በመውደድ ሕሊናን ጥለው ማለት ሕሊና ተጥሏል ማለት ነው። ጥለውታል ማለት ነው። በእምነት ደግሞ ማጽኛ መዳኛ መሆን ሲገባው ጠፍተዋል ማለት ነው። እምነት ያለ ሙዚቃው አለ፣ መዝሙሩ አለ፣ ቸርች መመላለሱ አለ፣ ግን ጠፍተዋል። ጠፍተናል እኮ መጥፋትም አለ እኮ። ሕሊናቸው የጠፋባቸውም ይላል ማለት ቦርሳ ጠፋብኝ እንደሚባል ሕሊናም ለካ ይጠፋል እና ጠፍቷል ማለት ነው። ለምን አይወቀሱም? ወቀሳ የለም። ወቀሳ ከሌለ ደግሞ አደጋ ላይ ነን። ስለዚህ ይህንን ህይወት ብናስተካክለው መድረካችን ቤተ ክርስቲያን ብቻ ሳይሆን ስንወጣም በስራ ቦታችን ይታይ ኢየሱስ፣ ይህ ነገር ኢየሱስ እንግለጥ። እኛ ክርስቶስን እንደዚህ አልተማርኩትም እያልን እናውራ። ቃለ ወንጌል ቲቪ ነው። አስቴርን አሁን አይተሃት እንደሆነ እንደው ይቅርታ አድርግልኝ የመጨረሻ ጥያቄ ቢሆንና አስቴርን የመጽሐፍ ቅዱሷን አስቴር ስታያት ፖዚሽኗን ህዝቧን ለመታደግ ተጠቅማበታለች። ስራዋን እውነት ነው። ፕሮፌሽናችንን ስራችንን ለሌሎች የበረከት ምክንያት ማድረግ የምንችልበት መንገድ እውነት ነው። ምክንያቱም አንድ ነገር ሁልጊዜ የምላለች 4 ጊዜ ይመስለኛል ማን ያውቃል ይላል የእግዚአብሔር ቃል። አስቴርም በዚህ ጊዜ መተሽ በሆነ ማን ያውቃል፣ በዚህ ጊዜ ለደህንነት ሆነን እንደሆነ ማን ያውቃል፣ በገባንበት ስፍራ አንድ ሰው እናደን እንደሆነ አንድ ውስጥ እኮ 3,000 አለ። ማን ያውቃል ብለን ብንጀምር እንደው አትሊስት እኔ ለዚህ ጊዜ በዚህ መስሪያ ቤት ልኮኛል ብንል፣ በዚህ ጊዜ ለዚህ ንግድ ጀምሮኛል ብንል፣ ከሌላው ይልቅ ጽድቅ የሆነ ነገር ተገኝቶብኛል ብንል፣ በዚህ ብናደርግ ጥሩ ነው ብዬ አስባለሁኝ። እና ማን ያውቃል ልጁን ያድንልኝ እንደሆነ ማን ያውቃል ብሎ ጸልዮአል ዳዊት። ጌታ በዚህ ጊዜ ባንቺ ያድን ዘንድ እንደሆነ ማን ያውቃል የሚሉ ነገሮች ጆሮአችን ላይ ቢጮህ እኔ በዛሬ ቀን አንድ ነገር አገኝ ይሆናል፣ ጌታ ይከብርብኝ ይሆናል ብለን ብንወጣ፣ ጌታ ቢከብር ብለን ብንጀምር፣ በእኔ አንድ ነገር አንድ ሰው ቢያድን አንድ ሰው ለማዳን ቢሆን ምንጀምረው ነው። ተመላላሽ ታካሚ ባንሆን መተን እዚህ ጋር እንደገና ባይሆን ጥሩ ነው ብዬ አስባለሁኝ። እግዚአብሔር እንደረዳን በዛ ቢቀጥል ጥሩ ነው ብዬ አስባለሁ። ምክንያቱም በዚህ ከቀጠልን አደጋው የከፋ ነው። እድሉን አልተጠቀመችበትም የኢትዮጵያ ቤተክርስቲያን ይባላል። አሁን ያለችበትን እግዚአብሔር የሰጣት አክሰስ አለ። አሁን የአምልኮ ነፃነቱ ብቻ ሳይሆን አጠቃላይ በፖለቲካው አካባቢ ያለን እግዚአብሔር የሰጠን እድል መሪዎቻችን ራሱ ጴንጤዎች ናቸው ነው የሚባሉት የፖለቲካ መሪዎቻችን እና እድሉን አልተጠቀምንበትም ይባላል። እንደው መጨረሻ የምታስተላልፈው ነገር ካለ በዚህ ዙሪያ? እኔ መቼም በዚህ ጉዳይ ላይ ምንም ብዙ ምለው ባይኖርም አትሊስት ኢየሱስ ክርስቶስን አስጠርተዋል በዛ በመሪነት ቦታ ያሉ ሰዎች ብዬ አስባለሁ። ምክንያቱም ከዚህ በፊት በየትኛውም መንግስት ባለሁበት ጊዜ ኢየሱስ በዛ ስፍራ አልተጠራም ነበር። በጠራቱ ራሱ ትልቅ ነገር ነው ብዬ አስባለሁ። ቀዳማዊቱ እመቤቷ ራሱ ቸርች ውስጥ ተገኝታ ዝማሬ መዘመር ይሄ በኢትዮጵያ ታሪክ ውስጥ የለም እውነት ነው። እንደ ትልቅ እድል አይታይም። ትልቅ እድል ነው ይሄ ነገር ማለት ዳዊት እኮ ወደ አሕዛብ ሄዶ ነበረ። አሕዛብ ለምን ያግሮመርማሉ አለ አይደል? ለካ አሕዛብ እያግሮመረሙ ነው። ያች እንግዲህ እስቲ ወደ ወገኖች ልምጣልና ወደ ወገኖች ሲመጣ ደግሞ ወገኖችም ከንቱ ነገር ይናገራሉ። እንዴ ወዴት ነው የሚሄደው ጎበዝ አለ ማለት እነዛ ሲያግሮመርሙ ወገኖች የተባሉ ሰዎች ጌታን እንቀበላለን ያሉ ሰዎች ያግሮመርማሉ። ወዴት ነው የሚሄደው ብለው ወደ ነገሥታት ሄደ። እስቲ ወደ ነገሥታት ሄደ ደግሞ እነሱ ምን ያደርጋሉ ይላል? በመሲሁ ላይ ያምጻሉ፣ ማፈራቸውን በጥስ ይላሉ።
ወዴት ነው የሚኬደው ብሎ ለካ በሰማይ የሚኖር አለ። ወደ ሰማይ የሚኖር ሲመለከት እሱ ደግሞ ይስቃል ይላል። ለምን? ይሄን ያለውን አያውቅም? ያውቃል። በመጀመሪያ መጨረሻውን የሚያውቅ እግዚአብሔር ያውቃል። የማያውቀው ነገር ይሄን አታየውም፣ ይሄን አልሰማም አንለው። የሚሰማ አምላክ ነው፣ የሚያይ አምላክ ነው። እኛ መናገር መጮህ ያለብን ወደ እሱ እንጂ ወደ ጎን አይደለም። ምንድን ብናነሳ ጥሩ ነው። ምክንያቱም ማንኛውም ነገር አሁን እየተሰራ ያለው መንፈሳዊ ነገር ነው እየተሰራ ያለው። በእርግጥ ውስጡን የሚሰሩ ነገሮች እንዲቆሙ እኛ መጮህ ያለብን፣ መጸለይ ያለብን እኛ አሁን የዚህ የጨለማው የበረታበት ምክንያት የእኛ ችግር ነው ብዬ ነው የማስበው። ችግሩ ምክንያቱም የእኛ ያለው ብርሃን ከጨለመ በውጭ ያለው ጨለማ እንዴት አይበረታም? የበረታበት ምክንያት የኔ ድክመት ነው ብዬ ነው የማስበው። ክብር ለእግዚአብሔር ይሁን። መመለስ ብንችል ጥሩ ነው፣ ብናበራ ጥሩ ነው። እኔ በጣም የሚገርም በነገሥት ላይ ያለው ክፍል እኮ በጣም ምሳሌያችን እኮ ነው። በእስራኤል ሀገር የሞተ ነገር አይበላም፣ አህያ አይበላም። አህያ ተበላ፣ የአህያ ራስ ተበላ፣ ኩስ ተበላ፣ ቀጥሎ ልጅ ተበላ። የመጨረሻው ጥግ ደረሰ። ንጉሱ ምንድን ነው? ንጉሱ ምን አለ? የኤልሳ አንገት በላዩ ላይ ካደረ አማልክት እንዲህ ያርጉብኝ እንዲህ ጨምሩብኝ ብሎ አለ። ኤልያስ ምንድን ነው? ምን አገባው? መንፈሳዊ ሰው ይመለከተዋል፣ ተጠያቂ ነው። ለሚመጣ ችግር ተጠያቂ ነው። ኤልያስ እንደዚህ አለ፣ ኤልሳ እንደዛ አለ። ልክ ነው አለ። ልክ ነው። እኛ ልክ ነን፣ እኛ ነን ብለን መቆም ያለብን የሚመስለኝ ነው። ደግሞ ትክክል ነው። የሀገሪቱ የውድቀት ምክንያት እኛ ነን። መንፈሳዊ አባት፣ መንፈሳዊ እናት ማለት መንፈሳዊ ወገኖች ነን ተጠያቂዎች ለጨለማው ምክንያት። እኛ ምን ብርሃናችን ማብራት የነበረብን እኛንን መታየት የነበረብን ጣት መጠቆም ሳይሆን በቃ እኔ ነኝ ችግሩ ብለን መውደቅ ያለብን እኛ ነን። መፍትሄም የምናመጣው እኛ ነን። እግዚአብሔር የገሃነም ደጆች አይችሏትም አይቋቋማትም የተባለላት ቤተክርስቲያን አንድ ትንሽ ቫይረስ አዘግቷታል። ባለፈው ቫይረስ አዘግቷታል። ሁሉ ዘግተን ነበር። እንግዲህ አንድ ሰው ጠይቆ ይሆን አላውቅም። ጌታ ሆይ እንዴት ዘጋ? ደግሞ እንዲገባ እየጸለይኩ ነው ያለኝ ሰዋለ። ሌላ ቫይረስ አቀውጠውተዋል። እንደው ብንጸልይ፣ ብንተጋ፣ ብናበራ እነሱ ጋር መፍትሄ አለ ቢባል፣ እነሱ ጋር የሆነ በቃ ነገር አለ ቢባል፣ እኛ ጋር ወደ እኛ ብናዘንብል፣ እኛ ብናበራ፣ እኛ ብንበረከት፣ እኛ በቃ ብንል ብንጮህ ነገሮች እኮ እግዚአብሔር መስራት አቅማቸው አይደለም። ቃላችን ነው ጎልቶ የወጣው። ንግግራችን፣ መዝሙራችን ነው ከኛ ከህይወታችን ይልቅ መዝሙራችን፣ ጥሪው፣ ቅድም እንዳልኩ ሁሉ ነገር ቀድሞ የወጣው እሱ ነው። ላይፋችን ግን በተለይ በዘረኝነት መታማቱ፣ አለመቀባበሉ፣ መገፋፋቱ፣ ዲቪዥኑ በጣም መልካችንን እያበላሸው እንደሆነ ነው። እውነት ነው። መንግስት እንደቀየረን አልገባንም። ከጭኛ እኮ ከጨለማው መንግስት ወደሚደነቅ ወደ ፍቅር ልጅ መንግስት ፈልሰናል። ይሄ መንግስት የቀየረ ሰው ንግግር አይደለም እኮ ይሄ መንግስት የቀየረ ሰው ንግግር አይደለም። እኔ አሁን አሜሪካ አገር ነው ያለሁት። በአሜሪካ መንግስት ነው የምተዳደረው። መንግስት ጋር እንትን የለኝም። አገሬን እወዳለሁ። በችግር ምክንያት ወጥቼ እዛ ልግባ እንጂ አገሬን እወዳለሁ። ወደ አገሬ ነው ልቤ ያለው። ግን አሁን ያለሁበት እንትን በዛ እንትን ነው የምተዳደረው አይደል? እንደዛ እንድናስብ በቃ ሀገሬ አሁን መንግስት ቀየር ያለው የድሮ መንግስት ላይ አይደለሁም ብንል ይሄንን እኔ እንደዚህ አላደርግም፣ ከጨለማ ላይ ብረት የለኝም ብንል አላደርግም፣ ኃጢአት የሆነውን ኃጢአት፣ ነጭ የሆነውን ነጭ፣ ጥቁር የሆነውን ጥቁር ብንል አትሊስት ተጽዕኖ እንፈጥራለን እኮ ተጽዕኖ እንፈጥራለን። ነገራችን ይታደሳል፣ ነገራችን ይቀየራል። ወደ እግዚአብሔር ክብር መንግስት በቃ እያደግን እንሄዳለን። እና ቢሆን ተጽዕኖ ብንፈጥር ከዝማሪያችን ከጩኸታችን ያለፈ ተንበርክከን እንደገና ያንን ክብር ብንጠይቅ። እግዚአብሔር ትዕቢት እኮ ሌላ ነገር እኮ አይደለም። ትዕቢት እኮ መከለል ነው እግዚአብሔርን። ብዙዎቻችን ከልለናል። እኔ እንደዚህ አድርጌ ነው የምንለው። እኔ እንደዚህ አድርጌ እኔ የሚያምርበት እግዚአብሔር ብቻ ነው። እግዚአብሔርም ብቻ ነው እኔ የሚያምርበት። ለሱ እንሰጠው። እኔ አይደለሁም፣ እኔ የለሁበትም ብንል
ክብር ሲገኝ እስከ መጨረሻው እንዲሰራባቸው አባቶች ያደረገው እኔ አይደለሁም እያሉ ልብሳቸውን እየቀደዱ ነው የሚያስጥሉት ሊሰገድላቸው ሲባል ኖ እኔ አይደለሁም እሱ ነው ካባውን ፈልግ ሌላ ሰው ስጥ የሚሉት እኔ አይደለሁም የሚሉት እሱን እያሳዩ ነው። እስከ መጨረሻው እንዲሰራብን ይሄ ነገር ቢሰራብን እንኳን እኔ አይደለሁም እሱ ነው ብንል ከኛ የሆነ ነገር የለምና ብናስከብረው እሱን ብናስጠራው በቃ ምክንያቱም እሱ ራሱ አምላካቸው ሊል አያፍርባቸውም። እነሱ አይደለም አምላካችን ያለ እሱ አምላካቸው ነው ሊል እንዳያፍርበት ህይወት ውስጥ ብንገባ ጥሩ ይመስለኛል። ነብይም ብንሆን ተቀብለን ነው ወይ የሆን ነው? ምክንያቱም እኔ ነብይ ነኝ የምትለዋን ነው የሚለው አይደል መጽሐፍ። ነብይ ያላረኳትም እኮ ነው፣ ሌላ ቋንቋ አይደለም እኮ ነብይ ከላይ አይደለም የመጣው ነብዩ ማለት ነው። እሷ ነች ያለችው። ሰውነት ራሱ ነው ያለው ወይስ ከጌታ ተቀብሎ ነው ነብይ የሆነው? ራእይ ላይ የሚናገረው ጌታ እንደዛ ነው። ነብይ ነኝ የምትለውን ነው የሚለው። እኔ ነብይ ያላረኳትም ነው ትርጉም ማለት ትክክለኛ አባባል። እኔ ያላልኳትም እሷ ነች እያለች ብለን ነው ወይስ ተቀብለን ነው ወይስ? ደግሞ ትንቢት የሚናገር ሁሉ ነብይ አይደለም። ትንቢት የሚናገር ሁሉ ነብይ አይደለም። ቃለ ወንጌል ቲቪ ነው። እንደው ይህን ሳትናገር እንደው መሄድ የለብህም ብዬ ነው የማስበውና ከ12 እስከ 12 ሰዓት ቀኑ ሙሉ የጸሎት ፕሮግራም በማለት እዛ ቁጭ ብለው የሚውሉ ዶክተሮች፣ ኢንጂነሮች፣ ፕሮፌሰሮች፣ ወጣቶች፣ አገልጋዮች ምናምን እና ማለት ወጥተን መስራት የለብንም? እንዲህ አይነት ፕሮግራሞች ልክ ናቸው ትላለህ? እንደው ችግር ያለባቸው ይጸልይላቸው። እሺ ልክ ነው ፓስተር። ምንድን ነው እንትኑ ቀየርን እንጂ ሌላውም ሃይማኖት እኮ በየቀኑ ስራ የሚያስፈታ በዓሎቶች አሉ። እና አሁን ስራን ማስፈታት ያያዝን ይመስለኛል አንዳንዶችን። ምክንያቱም ሰው እኮ በትንቢት አይኖርም፣ በእግዚአብሔር ቃል በሚወጣ አፍ እንጂ የሚኖረው። ምክንያቱም በግ የሚኖረው በምግብ እንጂ በትንቢት አይኖርም። ትንቢት የጨው ውሃ ነው። ዛሬ ሰምተው ነገ የምትፈልገው የምትጠማው እንደገና የምትፈልገው ነገር ነው። ሰውን ግን የሚያኖረው ምግብ ነው፣ ትምህርት ነው፣ የሚያቆም ትምህርት ነው፣ የሚያነጻ ትምህርት ነው። ነፃ የሚያወጣውን ፍጹም ሕግ ተመልክተን ነው። ተመልክቶ የሚጸናበት በመመልከት መጽናት አለ። ነፃ የሚያወጣ ነው የእግዚአብሔር ቃል። ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸናበት ግን ቅድም እንደተናገር ነው በስራው የተባረከ ይሆናል እኮ። በስራችን የምንባረከው በዛ ቃል ስንጸና ነው። ብሎኛል ስንል እግዚአብሔር ያለውን ነገር ስንጸናበት ነው። ትንቢትን በማሳደድ አንቀጥልም፣ አናልፍም። ደግሞ ጌታ ኢየሱስ ክርስቶስ የተናገረን ይሄ አይደለም። ደቀ መዛሙርቶቹም ደግሞ ተነስተው ያሉት ጸሎትን አስተምረን ነው እንጂ ያሉት መፈወስ አስተምረን፣ ትንቢት መናገር አስተምረን አላሉ። ያልጸለየ ሰው እንዴት ነው ቆሞት? ቅድም እንደተነጋገርኩት ይቅርታ ይደረግልኝ፣ ትንቢት የተናገረ ሁሉ ነቢይ አይደለም። 3 ደናግሎች ትንቢትን የሚናገሩ ነበሩ። አጋቦስ የሚባል ነቢይ ነበር ይላል። አጋቦስ ነቢይ ነው። እነዛ ግን ትንቢትን የሚናገሩ ነው እንጂ ነቢያት ነበሩ አይደለም። ትንቢትን ደግሞ እርስ በርሳችን ትንቢትን ለመናገር በብርቱ ፈልጉም ተብለናል። መፈለግ ያለብን ትንቢትን ለመናገር ነው። እኛ ግን ስለተናገረን ነቢያቶች አይደለም። ግን ትንቢትን ለመናገር በእግዚአብሔር ቃል ውስጥ በብርቱ እየፈለግን እርስ በርስ ልንነጋገር እንችላለን። ነቢይ ግን አያደርገንም። ደንዬ ባሳለፍካቸው ጊዜያቶች በመድረክ ስለ ስራ ስንት ጊዜ ተሰብኮ ታውቃለህ? እንደው ሰምተህ ታውቃለህ? እንደው መጋቢዎቻችን ያው እኔም ጭምር ነው ራሴን መኮንን ነውና መጋቢዎቻችን፣ አገልጋዮቻችን፣ ወንጌላውያኖቻችን ምን ያህል በአመቱ ስለ ስራ ይሰበካል ብለህ ተሰ እንደው ባሳለፍከው ጊዜ ታስታውሳለህ እንደዚህ አይነት ነገር? እኔ አላስታውስም በእውነት። ስራ ስሩ፣ ሰነፍ እንዳትሆኑ ብትሰሩ ጥሩ ነው የሚል ነገር እስካሁን አልሰማሁኝም። አላጋጠመኝ ይሆናል። ሌሉም ማለት ግን አልችልም። የሚያስተምሩ ሰዎች ሊኖሩ ይችላሉ። ግን ብዙ ሰዎች አሁን ዶክተሮች፣ መሐንዲሶች ወይም ደግሞ የተለያየ ፕሮፌሽናል ሰዎች ግን ቅድም እንዳልከው ከጠዋት 5 ሰዓት 10 ሰዓት ድረስ በር ላይ ጠብቀው እስከ ማታ ድረስ ስራ ፈተው መቆየታቸው ግን እዛ
ያሳዝነኛል። የሚንበረከኩበት ቤታቸው፣ እግዚአብሔርን ቢጠይቁበት ቤታቸው፣ ከእግዚአብሔር ጋር ጊዜ ቢያጠፉ ቤታቸው የሚጠቀሙ ይመስለኛል። ምክንያቱም ያንን ነገር ደጋግሞ ነው ደግሞ ፍለጋ። ቅድም እንደተናገርኩ ነው፣ ትንቢት የጨው ውሃ ነው። አንዴ ሰምተኸው 10 በቃ መፈለግ ነው፣ ማባረር ነው የሚሆነው። ጥም ነው፣ ልክ ሱስ ነው። ሱስ እንደ ሱስ ነው። እና ምን አለበት ብንበረከክ፣ ቤታችን ብንል፣ ቢሰበክ ጉልበት እናገኛለን፣ አቅም እናገኛለን፣ ለራሳችን ትንቢት እናገኛለን፣ ከቃሉ ጋር እንተዋወቃለን። ምክንያቱም መጽሐፍ ቅዱስ ምንድን ነው ያዕቆብ ላይ የሚናገረው ቃል አለ። ቃሉን ሰምቶ የማያደርገው ሰው ፊቱን በመስተዋት አይቶ እንደሚሄድ እንደምን እንደሆነ እንደሚረሳ ይላል። ይረሳል በቃ። እና እሱ ምንድን ነው ይላል? ራሱን ማሳት ነው ይላል። ማለት እኔ አሁን ያሳተኝ ማንም አይደለም ማለት ነው። ራሴን በራሴን ያሳትኩት፣ ቃሉን ሰምቼ ማላደርግ ከሆነ ያሳትኩት ራሴን ነው። ራሱን ያስታል ነው እኮ ራሱን ያስታል። ቃሉን አይቶ ግን አየህ፣ ቃሉን ስታይ አሁን በመስተዋት ፊትህን ስናይ አይደል፣ ጎንበስ ስንል ውሃ እናገኛለን፣ የቆሸሸውን ነገር እጥብ እንላለን። ክብር ለእግዚአብሔር ይሁን። ቃሉን ስናይ በርከክ ብለን በደሙ እጥብ አድርገን ራሳችንን ተነስተን እንወጣለን። ይሄ ቢሆን እኮ ነገር በተቀየረ ይመስለኛል። ምክንያቱም እየቀየርን ራሳችንን እያደስን ማለት ቢታያችሁም ባይታያችሁም አድጌያለሁ አንልም መቼም አይደል። ማደግህ በነገር ሁሉ እንዲገለጥ ይህንን አድርግ፣ ይህንን አዘውትር ነው እና አድጌያለሁ ማለት አይቻልም አይደል። ማደጋችን ግን ሌሎቹ በቃልም በስራ ቢሆን ጥሩ ነው እላለሁ። ቴንኪው ዳንዬ፣ በጣም ነው የማመሰግነው። በመጨረሻም የምታመሰግነው በክርስትና ሕይወት ውስጥ አሁን ለደረስክበት ከቤተሰብ አንጻር ከምንም አንጻር ቴንኪው ልትላቸው የምትፈልገው ሰዎች ካሉ የመጨረሻ መልእክት ካለ? እኔ ባለቤቴን በጣም ቴንኪው ማለት እፈልጋለሁ። ምክንያቱም ብዙ የታገሰችኝ፣ ብዙ ከኔ ጋር ዋጋ የከፈለች፣ በተለያየ ነገር ውስጥ ሳልፍ ከጎኔ ያለችው እሷ ብቻ ነች እና እሷን ላመሰግን እወዳለሁ። ሌላ እንግዲህ በጎኔ ያሉ ሰዎች አብሮ አይዞኝ የሚሉ አብሮኝ በጸሎት የሚተጉ ያው የጸሎት ህብረታችንን ታውቃለህ ያለን 7 ዓመታችን አይደል እንጸልይ። በዙም ያለውን የምጠቀምበት ነገር በጣም በቃ በዛ ውስጥ የምታነጽበት የምትደገፍበት ብዙ ነገሮች ተሸካክመን ያለፍንበት ነገሮች ስለሆኑ የብዙ ሰዎች ቋጠሮ የተፈታበት ከሞት የዳነ ሰው ታስታውሳለህ ያለውን ነገር ነው እና ይህንን ሳይ እግዚአብሔር አሁንም በስራ ላይ ነው እና እነሱን ላመሰግን እወዳለሁ። እግዚአብሔር ይባርካቸው በተጋታቸው ጸሎት ያለማቋረጥ መጸለያቸው፣ ደግሞም በተለያየ ስፍራ በዛም ባለሁበትም ሀገር አብሮኝ የሚጸልዩ አብሮኝ የሚተጉ ሰዎች ስላሉ እግዚአብሔርን እጅግ አድርጌ አመሰግናለሁ። በቤተ የአዳር ፕሮግራም አለ። በዛም ደግሞ አብሮኝ የሚጮሁ እህቶችና ወንድሞች አሉ። ስለነሱ እግዚአብሔርን እጅግ አድርጌ አመሰግናለሁ። ኮሮና ያልዘጋው የጸሎት አዳር ነው። ኮሮና ያላቆመው የጸሎት አዳር ነው ቤታችን ያለው እና ስለነሱም እግዚአብሔርን አመሰግናለሁ። በየዕለቱ በቃ በየወሩ እንጸልያለን። በየሳምንት አንድ ጊዜ ባይብል ስተዲ ይደረጋል እና እግዚአብሔርን ስለነሱ እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ የተባረከ ጸልየህ ነው የምንጨርሰው። ቅዱሳን ጌታ ኢየሱስ ክርስቶስ ይባርካችሁ። አድማጮቻችን ሁሉ የሰማይ አምላክ እግዚአብሔር ዘመናችሁን ይባርክ። ከወንድማችን ከአቶ ዳንኤል አበበ ጋር የነበረንን ፕሮግራም በዚህ እንጨርሳለን። እግዚአብሔር አምላክ ዘመናችሁን ይባርክ። እንደምትታነጹ ደግሞም ፍሬ እንደምታፈሩበት ተስፋ አለን። እግዚአብሔር አምላክ የተባረከ ይሁን። ጸልይና አመስግነህ እንጨርሳለን። አብረን እንጸልይ። እሺ። ቅዱስ አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብረሃለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ሁሉን የሰራህ አንተ ነው። ጌታ ሆይ በጌታ ሁሉ ከሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ተብሎ ተጽፏል። ጌታ እግዚአብሔር ሆይ ከኛ የሆነ ነገር የለም። ጌታ ሆይ ብቃታችን አንተ እንጂ ራሳችን እንኳን የበቃን እንደሆነ እንድናስብ ራሳችን የበቃን አይደለንም። በኢየሱስ ክርስቶስ ስምና ስልጣን ይህንን እግዚአብሔር ሆይ
የወጣውን ካፋችን የወጣውን ነገር በክርስቶስ ኢየሱስ ስምና ስልጣን በየቦታው እንዲደርስ ፍሬ እንዲያፈራ ጌታ እግዚአብሔር ሆይ 60 100 እንዲያፈራ በክርስቶስ ኢየሱስም የሚጠቅም እንድታደርግ ጌታ ሆይ ሐዋርያው ጳውሎስ ለጆሮአቸው ሲናገር መንፈስ ቅዱስ ለውስጣቸው ለነፍሳቸው ይናገር ነበር ተብሎ እንደተጻፈ ለነፍስ የሆነ ንግግር እንድታናገር በክርስቶስ ኢየሱስም መመለስ ያለበት እንድትመልስ እግዚአብሔር ሆይ መንገድን እንድታስተካክል በጌታ በኢየሱስ ክርስቶስ ስምና ስልጣን መቀመጫን ጌታ አምላካችን ወንበርን የክፉን ወንበር እንድትገለብጥበት እግዚአብሔር ሆይ እነሆ ክርስቶስን እኔ እንደዚህ አልተማርኩትም የሚል ሰራዊት እንድታስነሳበት በኢየሱስ ክርስቶስ ስም እንማጸናለን። ጌታ እግዚአብሔር ሆይ የጠላት ጉልበት ግን የተሰበረ ይሁን። እግዚአብሔር ሆይ የክፉ ጉልበት ግን የተሰበረ ይሁን። እናመሰግናለን፣ እናከብረሃለን። አድርጉ ያልከንን ብቻ አድርገናል። የማንጠቅም ባሪያዎች ነን። ክብሩ ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ